ኤፌሶን መጽሐፍ ምዕራፍ 5 የእግዚአብሔር ቃል ሲናገር እንደዚህ ይላል። ከቁጥር 5 ጀምሮ ላንብብላችሁ። እንዲህ ይላል። ኤፌሶን መጽሐፍ የሐዋርያ ጳውሎስ መልእክት ወደ ኤፌሶን ሰዎች የተጻፈ መልእክት ማለት ነው። ከቁጥር 15 እንዲህ ብሎ ይናገራል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖች ክፎች ናቸውና ዘመኑ ምን በሉ ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ በደንብ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ መባከን ነውና። 4 ነጥብ። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ምን በሉ ተቀኙና ምን በሉ ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችሁንና አባታችንን ስለ ሁሉ ምን በሉ አመስግኑ ይላል ጳውሎስ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ጥበብ እንዳላችሁ እንጂ ጥበብ እንደሌላቸው ምን አትበሉ አትሁኑ። ይህ ጥበብ የትኛው ጥበብ ነው? ሐዋርያ ጳውሎስ እየነገረን ያለው የእግዚአብሔር ጥበብ የሆነው ብቸኛ እርሱም የእግዚአብሔር ልጅ የናዝሬቱ ኢየሱስ እንደ ተቀበለ እንጂ እርሱን የራስ እንዳደረገው እንጂ እንዳልተቀበለ ሰው አትመላለሱ። እናንተ ዘንድ ከጠቢባን የተሰወረ ልዩ ለእናንተ የተገለጠ ጥበብ አለ። እርሱም የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ ነው። አሜን በሉ ጩና። ያንን እንዳለ ሰው ነው አክት ማድረግ ያለብህ፣ መራመድ ያለብህ፣ መመላለስ ያለብህ። ምክንያቱም ቀኖችን ለይተህ ለማወቅ ላንተ ነገር ሁሉ ግልጽ ነው። የእግዚአብሔር መንግስት ነገር ለናንተ ስውርና ድብቅ አይደለም፣ ግልጽ ነው። በባህሪው ቀኖች ክፎች ናቸው። በቀን ዘንድ መልካም ነገር አለ ብለህ አታስብ፣ ደግሞም አትገምት። ቀኖች በባህሪው ይዞ ለሚመጡት መልካም ነገር የላቸውም ከክፋት በስተቀር። ክፋት ላይ መሰልጠንና ክፋትን ወደ መልካም መቀየር የሚችል የእግዚአብሔር ጥበብ አለ። እርሱም ላንቺና ላንተ የተገለጠው። አሜን ትላላችሁ? ስለዚህ ያለ ጳውሎስ ለኤፌሶን ሰዎች አስረግጠው እየነገራቸው ያለው ሞኝ አትሁን፣ ሞኞች አትሁኑ፣ መንፈስ ይሙላባችሁ። የናንተ ለውጥ የናንተ በረከት ያለው እዚህ ሙላት ውስጥ ነው አለ። አሜን በሉ ባካችሁ። ሞኝ እንዳትሁን። አንዳንድ ሰዎች ሊያሞኙ ፈልገው የሌለውን ጥቅስ ያለ ቦታ ጠቅሶልሃል። ምን ያደርጋል መንፈስ ማለት ይሉሃል። ምን ያደርጋል ልሳን ማለት ይሉሃል። ጉልበትን ሊመቱ ከሰማይ ጋር ያለን ህብረት ሊያቋርጡ ሲፈልጉ ለቤተ ክርስቲያን ስጦታ ተደርገው የተሰጠው ዛሬ ኢየሱስን በቤተ ክርስቲያን የሚያከብረው ኢየሱስን የሚሾም ኢየሱስን የሚያገነው እርሱ መንፈስ ቅዱስ ይባላል። አየ ከሱ ጋር ስትኖር የጨለመው የገሃነም ደጅ እንደምታሸንፍ ሰይጣን ያውቃል። ሰይጣን ያውቃል የገሃነም ደጅ በምን እንደሚደነግጥ፣ መናፍስቱ ዓለም በማን እንደሚሸነፍ አጋንንቱ ዓለም ያውቃል። ስለዚህ ለመንፈስ ቅዱስ ያለውን አፒታይትን ይዘከዋል። አየ ክርስትና በሚመስለው ዕውቀት ጥቅስ እየጠቀሰ ከመንፈስ ቅዱስ ጋር ያለን ህብረት ጋብ እንድትፈጥር ያደርጋል። ወደድክም ጠላህም እኔ ያለ ትንቢት አልኖርም። ወደድሽም ጠላሽ ያለ መንፈስ ቅዱስ በእግዚአብሔር ፊት መቆም አልችልም። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አይቻልም ይላል። አየ ገደለውን ልታወራ ትችል ይሆናል። ኢየሱስ ጌታ ነው ለማለት ይሄንን መሞላት አለብህ፣ መንፈስ መሞላት አለብህ። እኔ ዘንድሮው
ለምንድነው ጴንጤ ሐሜተኛ የሆነው ብዬ አሰብኩ። ለምንድነው ወንድምን ለመምታት? እስኪ ቁጭ በልና መጽሐፍ ቅዱስ ብቻ ጥቀስለት፣ ይሰለቸዋል። የወንድምን ውድቀት ማውራት ስትጀምር ወንበር ያመቻቻል። የጎደለ ነገር አለ። በመንፈስ ቅዱስ የተሞላ ሰው ሰማይ ሲወራለት ነው ወንበር የሚያመቻቸው። ጊዜ የሚወስደው ስለ መንፈስ ቅዱስ ሲወራለት ነው። ሰዓት ያልሄደው የሚመስለው መች ነው ካልከኝ ስለ መንፈስ ቅዱስ ሲናገር፣ እስኪ መንፈስ ቅዱስ በለው አንድ ጊዜ። ሐዋርያ ጳውሎስ ለገላትያ ሰዎች በመንፈስ ጀምራችሁ ነበር አለ። ለምንድን ነው በስጋ የጨረሳችሁት አለ። አይገርምም? ቀድሞ አለው ይህን ወንጌል ስትቀበሉ አለ ትንቢት ካልተናገርን ስትሉ የነበረው፣ ወንጌል ካልመሰከርን ስትሉ ነበር፣ መንፈስ መንፈስ ትሉ ነበር፣ ትሸቱ ነበር፣ አንድ መንደር ገብታችሁ ተጽዕኖ ትፈጥሩ ነበር። አሁን ምንድነው ወደ ስጋዊነት የቀየራችሁ? ማን ነው አዚብ ያደረገብህ? ከመንፈስ ዓለም ስትወጣ የወንድምን ውድቀት ነው የምትመኘው። በመንፈስ ስትሞላ ግን ረሃብና ፍላጎትህ የወንድም መነሳት ነው። እውነተኛ ፍቅር ያለው በመንፈስ ቅዱስ ውስጥ ነው። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ በመንፈስ ቅዱስ ፍቅሩን በልባችን አፈሰሰው ይላል። የት ነው ያፈሰሰው? በልባችን። እውነተኛ ፍቅር በማን ነው ታጥሮ ያለው ካልከኝ በመንፈስ ቅዱስ ነው። ሰው መንፈስ ቅዱስ ከሌለበት አመንከኝም አላመንከኝም የሚያወራው ስለ ግለሰብ ነው እንጂ ስለ እግዚአብሔር ኪንግደም አይደለም። ለምንድን ነው ሰዎች ዘንድሮ የሆነ ሰንበዲ ሰው ጉዳዮቻቸውን ያሰሩት? ከሱ ጋር ለምንድን ነው ያደረጉት ካላችሁን፣ ሰዎቹ ከመንፈስ ቅዱስ ጋር ያላቸው ህብረት አላልተዋል። ጠላት መሃል ገብቷል። ለዚህ ነው ጳውሎስ እንዲህ አለ ለኤፌሶን ሰዎች፣ መንፈስ ይሙላባችሁ። መንፈስ ሲሞላብህ አለ ከተረት ትወጣለህ። የወንድም ውድቀት አይደለም የሚያሳስብህ፣ የወንድም መነሳት ነው የሚያሳስብህ። አይገርምም? ወንድሞች መውደቃቸው ባይዘው በነበሱ መንፈስ ቅዱስ ወቃሽ ነው እንጂ ከሳሽ አይደለም። መንፈስ ቅዱስ ወቃሽ ነው። ኃጢአት ከሰራ የሆነ ነገር ይወቅስሃል እንጂ የሚከስ መንፈስ የለንም። የወንድሞች ከሳሽ የሚባለው ዲያብሎስ ነው። እሱም ደግሞ ተጥሏል ይላል መጽሐፍ ቅዱስ። መንፈስ ቅዱስ ካለባችሁ ከሳሽ አትሆኑ። እሱ ከሞላባችሁ ከሳሽ አትሆኑ፣ መካሪ ትሆናላችሁ። ወንድማችሁን ታቀኑታላችሁ እንጂ አትከሱትም። የወንድሞች ከሳሽ ዲያብሎስ ነው። እሱ ደግሞ ተጥሏል። እስኪ መንፈስ ቅዱስ በሉ ሲያንደ ለአንድ ሰው መልእክት አለኝ ዛሬ። ለአንድ ሰው መልእክት አለኝ ዛሬ። የተሞሉት ነገር ዛሬ ከህይወታችሁ ላይ ይወጣል። በመንፈስ ቅዱስ ብቻ ልባችሁ ይዘጋጃል። ቤተ ክርስቲያን ውስጥ ዛሬ ብዙ ነገር ገብቷል። ያንን መዞ የሚያወጣ እሳት ይገናኛቸዋል። እጃችሁን ከፍ አድርጉ እስቲ። በኔ ምክንያት ብሉ እስቲ። በኔ ምክንያት ብሉ እስቲ። የኢትዮጵያ ቤተ ክርስቲያን ብሉ ተሐድሶ ያገኛታል። ተሐድሶ ያገኛታል። ለውጥ ያገኛታል። ይሄ መንፈስ ሲመጣባችሁ ኢንቫይሮንመንት ይቀየራል። አካባቢያችሁ ይቀየራል። ጴጥሮስ እኮ በፈሪነቱ ነው አይደል የሚታወቀው? በፈሪነቱ በካዲነቱ ነው አይደል የሚታወቀው? ኃይል ተቀበለ ይልና ያው ቀላል ሰው ፊት ለፊት እየቆመ እንዳይመስልህ፣ ገዢዎች ፊት ነው፣ ካህናቶች ፊት ነው። ጥቅስ አጣቅሰው በግንባር የሚደፉ ፊት ለፊት ነው የቆመው። በእነሱ ፊት ቆሞ እንዲህ አለው፣ እኛ እናንተ እንደምትሉት አለ ጉሽ ጠጥተን አይደለም አለ። አሜን ትላላችሁ? አሜን ትላላችሁ? እሱን እንድንናገር የሚያደርገን የጠጣነው አንድ መንፈስ ይባላል፣ መንፈስ ቅዱስ ይባላል። እርሱም ደግሞ የሚያናግረን ልጁን እንድንገልጥ ያደርገናል። መንፈስ ቅዱስ ሲሞላባችሁ የመጀመሪያ ልጁን ነው የምታወሩት። በየአስፋልቱ በየአደባባዩ ጌታ ነው ትላለህ። ተመልከት እስቲ መንፈስ የሌለባቸው ሰዎች ከዚህ መጽሐፍ ይልቅ ሌላ መጽሐፍትን መናገር ይመቻቸዋል። ለምንድን ነው ብለህ አስበህ ታውቃለህ? ይሄን የተሞላ ሰው የኢየሱስን ጌትነት ነው የሚያወራው። መንፈስ ቅዱስን የተሞላ ሰው ኢየሱስ ያድናል ብለው ጊዜው አይበቃው ሌላ ነገር ከማውራት
ተውና እዛ ያሉን መጽሐፍቶች የተደረደሩትን መጽሐፍቶች ያሉትን ገድልና ታሪክ አይደለም የሚያስወራ መንፈስ ቅዱስ ልጁን ነው የሚያስወራ። እስኪ መንፈስ ቅዱስ በሉስ። ሙላት እለት እለት ነው። አንዴ ተሞልቻለሁ ብለህ በዚህ ዓለም ላይ አትሸወድ። ሙላት የእለት እለት ነው። እለት እለት ይሞሉ ነበር ይላል መጽሐፍ ቅዱስ። ጳውሎስ እንደዚህ ያላቸው ኤፌሶን ሰዎች መንፈስ ይሙላባችሁ፣ መንፈስ ሲሞላባችሁ አትባክኑም አለ። ሰው ለምንድን ነው የሚባከነው? ወይን ጠጅ ስለሚጠጣ ነው አለ። ወይን ምንድን ነው የሚያስከትለው? መባከንን ያስከትላል። መንፈስ ቅዱስ መሞላት ግን መጽናትን ያስከትላል። የቱ ይሻለናል? ለኤፌሶን ሰዎች የቱ ነው የሚሻላችሁ አላቸው። ምርጫችሁ የቱ ነው? በወይን ጠጅ ከተሞላህ አለ ትባክናለህ፣ ትዘሙታለህ፣ ወንድምን ትገላለህ፣ ታርዳለህ፣ በውሸት ትመሰክራለህ። መንፈስ ቅዱስ ሲሞላብህ ግን አለ አየ በቅኔ ትሞላለህ አለው፣ ትዘምራለህ አለው። ለጌታ ትቀኝለታለህ፣ ለጌታ ትዘምርለታለህ፣ ለጌታ ታጎደቁድለታለህ። ጮና እስቲ መንፈስ ቅዱስ በለው አንዴ። መንፈስ የተሞላ ሰው ለዝማሬ ተራራ አይሆንበትም። ዝማሬ ሸክም አይሆንበትም። ጸሎት ተራራ አይሆንበትም። አሜን ትሉኛላችሁ? ክርስትና ዳገት አይሆንበትም። መንፈስ ቅዱስ የተሞላ ሰው በቅኔ ይሞላል። ይኸው በገናቸውን አዘጋጅተው እንዲቀኙለት ለጌታ እንዲዘምሩለት ኤፌሶንን ሰዎች ጳውሎስ ያበረታታል። መንፈስ ተሞልቶበት ተራ ስፍራ ላይ አትገኝም። እስኪ መንፈስ ቅዱስ በሉኛ እንዴ ድገሙ። እስኪ መንፈስ ቅዱስ በሉ። በጣም እኮ አስገራሚ ነገር ነው። መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ፣ አትስከሩ፣ ይህ መባከን ነውና ይልና በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ። ይሄንን የሚያደርገው ማን ነው ካላችሁኝ፣ መንፈስ የሞላባቸው። ወይን መባከንን ሲያመጣ መንፈስ ቅዱስ ግን ቅኔን ባንደበት ይሞላል። የኢየሱስ ምስክር ያደርግሃል። ዘምር ዘምር ያስብልሃል። ወይኔ ልሳን ያስብልሃል። ተንቢ ያስብልሃል። ማነው ብድግ ብሎ መንፈስ ቅዱስ የሚለኝ አንድ ሰው? ድገሙና መንፈስ ቅዱስ በሉ። ብድግ በሉና ቆሙና መንፈስ ቅዱስ በሉ። አየ መንፈስ ቅዱስ ያዘምራል። መንፈስ ቅዱስ በቅኔ ይሞላል። መንፈስ ቅዱስ ሐሴት እንድትሞላ ያደርጋል። እንድትገረም ያደርግሃል። ሰማይ እንድትናፍቅ ያደርግሃል። መንፈስ ቅዱስ ክርስትና እንዲሰለች አያደርግም። መንፈስ ቅዱስ ቤተ ክርስቲያን እንዲያስጠላ አያደርግም። መንፈስ ቅዱስ ይልቁን ወደ ቤቱ ያፈጥነሃል። መንፈስ ቅዱስ ህብረት ወዳለበት ያፈጥንሻል። ጮይና መንፈስ ቅዱስ በእኝ እስቲ ይሙላባችሁ፣ ይሙላባችሁ። ያለ መንፈስ ቅዱስ በእግዚአብሔር ፊት መቆም አልችልም። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አይቻልም ይላል። አየ ገድለውን ልታወራ ትችል ይሆናል። ኢየሱስ ጌታ ነው ለማለት ይሄንን መሞላት አለብህ። ሰው መንፈስ ቅዱስ ከሌለበት አመንከኝም አላመንከኝም የሚያወራው ስለ ግለሰብ ነው እንጂ ለእግዚአብሔር ኪንግነ ማለት። መንፈስ የሌለባቸው ሰዎች ከዚህ መጽሐፍ ይልቅ ሌላ መጽሐፍትን መናገር ይመቻቸዋል። ለምንድን ነው ብለህ አስበህ ታውቃለህ? ይሄን የተሞላ ሰው የኢየሱስን ጌትነት ነው የሚያወራው። የኤፌሶን መጽሐፍ ምዕራፍ 5 የእግዚአብሔር ቃል ሲናገር እንደዚህ ይላል። ከቁጥር 5 ጀምሮ ላንብብላችሁ። እንዲህ ይላል። ኤፌሶን መጽሐፍ የሐዋርያ ጳውሎስ መልእክት ወደ ኤፌሶን ሰዎች የተጻፈ መልእክት ማለት ነው። ከቁጥር 15 እንዲህ ብሎ ይናገራል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ።
ቀኖች ክፎች ናቸውና ዘመኑ ምን በሉ ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ በደንብ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ መባከን ነውና። 4 ነጥብ። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ምን በሉ ተቀኙና ምን በሉ ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችሁንና አባታችንን ስለ ሁሉ ምን በሉ አመስግኑ ይላል ጳውሎስ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ጥበብ እንዳላችሁ እንጂ ጥበብ እንደሌላቸው ምን አትበሉ አትሁኑ። ይህ ጥበብ የትኛው ጥበብ ነው? ሐዋርያ ጳውሎስ እየነገረን ያለው የእግዚአብሔር ጥበብ የሆነው ብቸኛ እርሱም የእግዚአብሔር ልጅ የናዝሬቱ ኢየሱስ እንደ ተቀበለ እንጂ እርሱን የራስ እንዳደረገው እንጂ እንዳልተቀበለ ሰው አትመላለሱ። እናንተ ዘንድ ከጠቢባን የተሰወረ ልዩ ለእናንተ የተገለጠ ጥበብ አለ። እርሱም የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ ነው። አሜን በሉ ጩና። ያንን እንዳለ ሰው ነው አክት ማድረግ ያለብህ፣ መራመድ ያለብህ፣ መመላለስ ያለብህ። ምክንያቱም ቀኖችን ለይተህ ለማወቅ ላንተ ነገር ሁሉ ግልጽ ነው። የእግዚአብሔር መንግስት ነገር ለናንተ ስውርና ድብቅ አይደለም፣ ግልጽ ነው። በባህሪው ቀኖች ክፎች ናቸው። በቀን ዘንድ መልካም ነገር አለ ብለህ አታስብ፣ ደግሞም አትገምት። ቀኖች በባህሪው ይዞ ለሚመጡት መልካም ነገር የላቸውም ከክፋት በስተቀር። ክፋት ላይ መሰልጠንና ክፋትን ወደ መልካም መቀየር የሚችል የእግዚአብሔር ጥበብ አለ። እርሱም ላንቺና ላንተ የተገለጠው። አሜን ትላላችሁ? ስለዚህ ያለ ጳውሎስ ለኤፌሶን ሰዎች አስረግጦ እየነገራቸው ያለው ሞኝ አትሁን፣ ሞኞች አትሁኑ፣ መንፈስ ይሙላባችሁ። የናንተ ለውጥ የናንተ በረከት ያለው እዚህ ሙላት ውስጥ ነው አለ። አሜን በሉ ባካችሁ። ሞኝ እንዳትሁን። አንዳንድ ሰዎች ሊያሞኙ ፈልገው የሌለውን ጥቅስ ያለ ቦታ ጠቅሶልሃል። ምን ያደርጋል መንፈስ ማለት ይሉሃል። ምን ያደርጋል ልሳን ማለት ይሉሃል። ጉልበትን ሊመቱ ከሰማይ ጋር ያለን ህብረት ሊያቋርጡ ሲፈልጉ ለቤተ ክርስቲያን ስጦታ ተደርገው የተሰጠው ዛሬ ኢየሱስን በቤተ ክርስቲያን የሚያከብረው ኢየሱስን የሚሾም ኢየሱስን የሚያገነው እርሱ መንፈስ ቅዱስ ይባላል። አየ ከሱ ጋር ስትኖር የጨለመው የገሃነም ደጅ እንደምታሸንፍ ሰይጣን ያውቃል። ሰይጣን ያውቃል የገሃነም ደጅ በምን እንደሚደነግጥ፣ መናፍስቱ ዓለም በማን እንደሚሸነፍ አጋንንቱ ዓለም ያውቃል። ስለዚህ ለመንፈስ ቅዱስ ያለውን አፒታይትን ይዘጋዋል። አየ ክርስትና በሚመስለው ዕውቀት ጥቅስ እየጠቀሰ ከመንፈስ ቅዱስ ጋር ያለን ህብረት ጋብ እንድትፈጥር ያደርጋል። ወደድክም ጠላህም እኔ ያለ ትንቢት አልኖርም። ወደድሽም ጠላሽ ያለ መንፈስ ቅዱስ በእግዚአብሔር ፊት መቆም አልችልም። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አይቻልም ይላል። አየ ገድለውን ልታወራ ትችል ይሆናል። ኢየሱስ ጌታ ነው ለማለት ይሄንን መሞላት አለብህ። መንፈስ መሞላት አለብህ። እኔ ዘንድሮው ለምንድነው ጴንጤ ሐሜተኛ የሆነው ብዬ አሰብኩ። ለምንድነው ወንድምን ለመምታት? እስኪ ቁጭ በልና መጽሐፍ ቅዱስ ብቻ ጥቀስለት፣ ይሰለቸዋል። የወንድምን ውድቀት ማውራት ስትጀምር ወንበር ያመቻቻል። የጎደለ ነገር አለ። በመንፈስ ቅዱስ የተሞላ ሰው ሰማይ ሲወራለት ነው ወንበር የሚያመቻችው። ጊዜ የሚወስደው ስለ መንፈስ ቅዱስ ሲወራለት ነው።
ሰዓት ያልሄደው የሚመስለው መች ነው ካልከኝ ስለ መንፈስ ቅዱስ ሲናገር እስኪ መንፈስ ቅዱስ በለው አንድ ጊዜ። ሐዋርያ ጳውሎስ ለገላትያ ሰዎች በመንፈስ ጀምራችሁ ነበር አለ። ለምንድን ነው በስጋ የጨረሳችሁት አለ። አይገርምም? ቀድሞ አለ ይህን ወንጌል ስትቀበሉ አለ ትንቢት ካልተናገርን ስትሉ የነበረው፣ ወንጌል ካልመሰከርን ስትሉ ነበር፣ መንፈስ መንፈስ ትሉ ነበር፣ ትሸቱ ነበር፣ አንድ መንደር ገብታችሁ ተጽዕኖ ትፈጥሩ ነበር። አሁን ምንድነው ወደ ስጋዊነት የቀየራችሁ? ማን ነው አዚብ ያደረገብህ? ከመንፈስ ዓለም ስትወጣ የወንድምን ውድቀት ነው የምትመኘው። በመንፈስ ስትሞላ ግን ረሃብና ፍላጎት የወንድም መነሳት ነው። እውነተኛ ፍቅር ያለው በመንፈስ ቅዱስ ውስጥ ነው። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ በመንፈስ ቅዱስ ፍቅሩን በልባችን አፈሰሰው ይላል። የት ነው ያፈሰሰው? በልባችን። እውነተኛ ፍቅር በማን ነው ታጥሮ ያለው ካልከኝ በመንፈስ ቅዱስ ነው። ሰው መንፈስ ቅዱስ ከሌለበት አመንከኝም አላመንከኝም የሚያወራው ስለ ግለሰብ ነው እንጂ ስለ እግዚአብሔር ኪንግደም አይደለም። ለምንድን ነው ሰዎች ዘንድሮ የሆነ ሰንበዲ ሰው ጉዳዮቻቸውን ያሰሩት? ከሱ ጋር ለምንድን ነው ያደረጉት ካላችሁን፣ ሰዎቹ ከመንፈስ ቅዱስ ጋር ያላቸው ህብረት አላልተዋል። ጠላት መሃል ገብቷል። ለዚህ ነው ጳውሎስ እንዲህ አለ ለኤፌሶን ሰዎች፣ መንፈስ ይሙላባችሁ። መንፈስ ሲሞላብህ አለ ከተረት ትወጣለህ። የወንድም ውድቀት አይደለም የሚያሳስብህ፣ የወንድም መነሳት ነው የሚያሳስብህ። አይገርምም? ወንድሞች መውደቃቸው ባይዘው በነበሱ መንፈስ ቅዱስ ወቃሽ ነው እንጂ ከሳሽ አይደለም። መንፈስ ቅዱስ ወቃሽ ነው። ኃጢአት ከሰራ የሆነ ነገር ይወቅስሃል እንጂ የሚከስ መንፈስ የለንም። የወንድሞች ከሳሽ የሚባለው ዲያብሎስ ነው። እሱም ደግሞ ተጥሏል ይላል መጽሐፍ ቅዱስ። መንፈስ ቅዱስ ካለባችሁ ከሳሽ አትሆኑ። እሱ ከሞላባችሁ ከሳሽ አትሆኑ፣ መካሪ ትሆናላችሁ። ወንድማችሁን ታቀኑታላችሁ እንጂ አትከሱትም። የወንድሞች ከሳሽ ዲያብሎስ ነው። እሱ ደግሞ ተጥሏል። እስኪ መንፈስ ቅዱስ ብሎ ሲያንደ ለአንድ ሰው መልእክት አለኝ ዛሬ። ለአንድ ሰው መልእክት አለኝ ዛሬ። የተሞሉት ነገር ዛሬ ከህይወታችሁ ላይ ይወጣል። በመንፈስ ቅዱስ ብቻ ልባችሁ ይዘጋጃል። ቤተ ክርስቲያን ውስጥ ዛሬ ብዙ ነገር ገብቷል። ያንን መዞ የሚያወጣ እሳት ይገናኛቸዋል። እጃችሁን ከፍ አድርጉ እስቲ። በኔ ምክንያት በሉ እስቲ። በኔ ምክንያት በሉ እስቲ። የኢትዮጵያ ቤተ ክርስቲያን በሉ ተሐድሶ ያገኛታል። ተሐድሶ ያገኛታል። ለውጥ ያገኛታል። ይሄ መንፈስ ሲመጣባችሁ ኢንቫይሮንመንት ይቀየራል። አካባቢያችሁ ይቀየራል። ጴጥሮስ እኮ በፈሪነቱ ነው አይደል የሚታወቀው? በፈሪነቱ በካዲነቱ ነው አይደል የሚታወቀው? ኃይል ተቀበለ ይልና ያው ቀላል ሰው ፊት ለፊት እየቆመ እንዳይመስልህ፣ ገዢዎች ፊት ነው፣ ካህናቶች ፊት ነው። ጥቅስ አጣቅሰው በግንባር የሚደፉ ፊት ለፊት ነው የቆመው። በእነሱ ፊት ቆመው እንዲህ አለው፣ እኛ እናንተ እንደምትሉት አለ ጉሽ ጠጥተን አይደለም አለ። አሜን ትላላችሁ? አሜን ትላላችሁ? እሱን እንድንናገር የሚያደርገን የጠጣነው አንድ መንፈስ ይባላል፣ መንፈስ ቅዱስ ይባላል። እርሱም ደግሞ የሚያናግረን ልጁን እንድንገልጥ ያደርገናል። መንፈስ ቅዱስ ሲሞላባችሁ የመጀመሪያ ልጁን ነው የምታወሩት። በየአስፋልቱ በየአደባባዩ ጌታ ነው ትላለ። ተመልከት እስቲ መንፈስ የሌለባቸው ሰዎች ከዚህ መጽሐፍ ይልቅ ሌላ መጽሐፍትን መናገር ይመቻቸዋል። ለምንድን ነው ብለህ አስበህ ታውቃለህ? ይሄን የተሞላ ሰው የኢየሱስን ጌትነት ነው የሚያወራው። መንፈስ ቅዱስን የተሞላ ሰው ኢየሱስ ያድናል ብለው ጊዜው አይበቃው ሌላ ነገር ከማውራት ተውና እዛ ያሉን መጽሐፍቶች የተደረደሩትን መጽሐፍቶች ያሉትን ገድልና ታሪክ አይደለም የሚያስወራ መንፈስ ቅዱስ። መንፈስ ቅዱስ ልጁን ነው የሚያስወራ። እስኪ መንፈስ ቅዱስ በሉ እስቲ። ሙላት እለት እለት ነው። አንዴ ተሞልቻለሁ ብለህ በዚህ ዓለም ላይ አትሸወድ። ሙላት የእለት እለት ነው። እለት እለት ይሞሉ ነበር ይላል መጽሐፍ ቅዱስ።
ጳውሎስ እንደዚህ ያላቸው ኤፌሶን ሰዎች መንፈስ ይሙላባችሁ፣ መንፈስ ሲሞላባችሁ አትባክኑም አለ። ሰው ለምንድን ነው የሚባከነው? ወይን ጠጅ ስለሚጠጣ ነው አለ። ወይን ምንድን ነው የሚያስከትለው? መባከንን ያስከትላል። መንፈስ ቅዱስ መሞላት ግን መጽናትን ያስከትላል። የቱ ይሻለናል? ለኤፌሶን ሰዎች የቱ ነው የሚሻላችሁ አላቸው። ምርጫችሁ የቱ ነው? በወይን ጠጅ ከተሞላህ አለ ትባክናለህ፣ ትዘሙታለህ፣ ወንድምን ትገላለህ፣ ታርዳለህ፣ በውሸት ትመሰክራለህ። መንፈስ ቅዱስ ሲሞላብህ ግን አለ አየ በቅኔ ትሞላለህ አለው፣ ትዘምራለህ አለው። ለጌታ ትቀኝለታለህ፣ ለጌታ ትዘምርለታለህ፣ ለጌታ ታጎደቁድለታለህ። ጮና ሲ መንፈስ ቅዱስ በለው አንዴ። መንፈስ የተሞላ ሰው ለዝማሬ ተራራ አይሆንበትም። ዝማሬ ሸክም አይሆንበትም። ጸሎት ተራራ አይሆንበትም። አሜን ትሉኛላችሁ? ክርስትና ዳገት አይሆንበትም። መንፈስ ቅዱስ የተሞላ ሰው በቅኔ ይሞላል። ይኸው በገናቸውን አዘጋጅተው እንዲቀኙለት ለጌታ እንዲዘምሩለት ኤፌሶንን ሰዎች ጳውሎስ ያበረታታል። መንፈስ ተሞልቶበት ተራ ስፍራ ላይ አትገኝም። እስኪ መንፈስ ቅዱስ በሉኛ እንዴ! ድገሙ እስኪ መንፈስ ቅዱስ በሉ እስኪ። በጣም እኮ አስገራሚ ነገር ነው። መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ፣ አትስከሩ፣ ይህ መባከን ነውና ይልና በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ። ይሄንን የሚያደርገው ማን ነው ካላችሁ መንፈስ የሞላባቸው። ወይን መባከንን ሲያመጣ መንፈስ ቅዱስ ግን ቅኔን ባንደበት ይሞላል። የኢየሱስ ምስክር ያደርግሃል። ዘምር ዘምር ያስብልሃል። ወይኔ 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 ልሳን ልሳን ያስብልሃል። ተንቢይ ተንቢይ ያስብልሃል። ማነው ብድግ ብሎ መንፈስ ቅዱስ የሚለኝ አንድ ሰው? ድገሙና መንፈስ ቅዱስ በሉ እስኪ። ብድግ በሉና ቆሙና መንፈስ ቅዱስ በሉ እስኪ። አየ መንፈስ ቅዱስ ያዘምራል። መንፈስ ቅዱስ በቅኔ ይሞላል። መንፈስ ቅዱስ ሐሴት እንድትሞላ ያደርጋል። እንድትገረም ያደርግሃል። ሰማይ እንድትናፍቅ ያደርግሃል። መንፈስ ቅዱስ ክርስትና እንዲሰለች አያደርግም። መንፈስ ቅዱስ ቤተ ክርስቲያን እንዲያስጠላ አያደርግም። መንፈስ ቅዱስ ይልቁን ወደ ቤቱ ያፈጥነሃል። መንፈስ ቅዱስ ህብረት ወዳለበት ያፈጥንሻል። ጮይና መንፈስ ቅዱስ በእኝ እስቲ ይሙላባችሁ፣ ይሙላባችሁ።